ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 14 ጀምሮ ያለውን ክፍል ነው የሚያነበው እስከ 16 ከዛ ቀጣውን አነባለሁ። ኢየሱስ ጌታ ነው። ይሄ መጽሐፍ የጻፈው ጳውሎስ በሶስተኛው የወንጌል ጉዞ ነው። ይሄ ሮም እስር ቤት ከ63 እስከ 65 ድረስ 3 ዓመት ታስሮ እያለ የጻፈ መልእክት ነው። ይሄ መልእክት የጻፈው ሃሌሉያ በዛን ዘመን ለነበረችው ለኤፌሶን ቤተክርስቲያን። ኤፌሶን ቤተክርስቲያን ማለት በዛሬ በቱርክ የምትኖር አንዷ ከተማ ናት። ኤፌሶን ማለት ሃሌሉያ አንዷ ከተማ ናት። ያቺን ከተማ ነው ባለፈው ቱርክ ላይ መሬት መንቀጥቀጥ በነበረ ጊዜ በጣም የወደመችው እቺ ከተማ ናት። ኤፌሶን ከተማ ናት የወደመችው። ኤፌሶን ከተማ የወደመችው እሷ ናት። በዛን ጊዜ ከተለያየ ዓለማትና ከተለያየ ክፍለ ዓለማት ነጋዴዎች ወደ ኤፌሶን ከተማ ይገቡ ነበር ይላል። ብዙ ነጋዴዎች ይገባሉ። በንግድ የታወቀች ሌላ የተለያየ አይነት ወደብ ያላት ከተማ ናት። ከዚህ የተነሳ ሞቅ ያለ ንግድ ያለባት ከተማ ናት። በዛ ከተማ ደግሞ የምትኖረው አርጤምስ የምትባል ወይንም በሌላ ስሟ ዲሃና የምትባል ጦንቃ የነበረች ለነገስታት ገቢ የምታስገኝ የነበረች ሐዋርያ ሥራ ሄዳችሁ ሲታነቡ እናንተ ልዑል የእግዚአብሔር ልጆች ብላ እነ ጳውሎስ ብዙ ጊዜ ሲታስቸግር ጳውሎስ እንደገሰጻት የእግዚአብሔር ቃል ይናገራል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እንዲህ ይላል፣ አነባለሁ በጌታ በኢየሱስ ስም። ምዕራፍ 5 ቁጥር 14 ጀምሮ ኢየሱስ ጌታ ነው። እስኪ አሜን በሉ። እስኪ አሜን በሉ። ሃሌሉያ። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ያበረልሃል። ኢየሱስ ጌታ ነው። እንግዲህ እንደ ጥበበኛ እንጂ ጥበብ እንደሌላቸው ሳትሆን እንዴት እንደምትመላለስ በጥንቃቄ ተጠበቅ። ቀኖቹ ክፎች ናቸውና ዘመኑን ምን አድርግ? ዋጅ። ኢየሱስ ጌታ ነው። ሃሌሉያ። ምክንያቱም ሰዎቹ በተለያየ ነገር ተኝተዋል። ኤፌሶን ሰዎች ምክንያቱም እዛ ለነበሩ ክርስቲያኖች ብቻ አይደለም መልእክቱ የተጻፈው፣ ከተለያየ ዓለማት ይገባሉ፣ ይካፈላሉ። ከዚህ የተነሳ መካከለኛው ምስራቅ ላይ ክርስትና የተስፋፋው ከዚህ የተነሳ ነው። ኢየሱስ ጌታ ነው። ከተለያየ ዓለማት ይመጣሉ። ለነዚህ ሁሉ ጭምር የተጻፈው መልእክት ነው። አንተ ስለዚህ ይላል አንተ የምትተኛ ንቃ፣ ከሙታንም ምን ሆን? ተነስ፣ ክርስቶስ ምን ያደርግልሃል? ያበረልሃል። ሃሌሉያ። እስኪ እንዲህ በሉ፣ እኔ በሉ። እስኪ እኔ በሉ። እስኪ እኔ በሉ። እነቃለሁ በሉ። እስኪ እነቃለሁ በሉ። ሃሌሉያ። መንቃት አለብን። አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ያበረልሃል። ሃሌሉያ። አንተና እኛ፣ አንቺና እኔ፣ አንተና እኔ ስንነቃ ክርስቶስ ምን ያደርግልናል? እስኪ ያበራል በለዋ። እስኪ ያበራል በለዋ። ሃሌሉያ። እየነቀን ስንሄድ እያበራልን ይሄዳል። እየነቀን ስንሄድ እያወቀን እንሄዳለን። እየነቀን ስንሄድ ወደ እግዚአብሔር እየቀረበን እንሄዳለን። እየነቀን ስንሄድ ወደ ክርስቶስ እየቀረበን እንሄዳለን። ሃሌሉያ። እየነቀን ስንሄድ ወደ መስቀሉ እየቀረበን እንሄዳለን። እስኪ ይነቃል በለዋ። እስኪ ይነቃል በለዋ። ሃሌሉያ። ስለዚህ መንቃት አለብን። ሰዎቹ ተኝተዋል። ሰዎቹ ያሉበትን አላወቁም። በዛ ከተማ የገዘፈ አምልኮ ያለበት ከተማ ነው። የባዕድ አምልኮ ነው። እቺ ዲሃና ወይንም አርጤምስ የምትባል ከተማውን ገዝታለች። በባዕድ አምልኮ ገዝታለች። ከዚህ የተነሳ ጳውሎስ በሮም እስር ቤት ሆኖ ስለ ኤፌሶን ይጽፍ ነበር። ምን ብሎ? ስለዚህ አንቺ የምትተኝ ንቂ፣ አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ምን ያደርግልሃል? ያበረልሃል እያለ ይጽፋል። ሃሌሉያ ሃሌሉያ። ለዚህ ነው መጽሐፍ ቅዱስ ፍለጋውን እንድትከተሉ ይላል። ሃሌሉያ። የማንን? የክርስቶስን። ክርስቶስ በእኛ ውስጥ ምኖሮ የእግዚአብሔር መንፈስ በእኛ ውስጥ ምኖሮ በፈለግነው ልክ ነው፣ በሚንቀነው ልክ ነው፣ በሚንፈልገው ልክ ነው
ስለዚህ ምን መሆን አለብን? መንቃት አለብን። እስኪ እኔ ነቃለሁ በለዋ። እስኪ እኔ ነቃለሁ በለዋ። ሃሌሉያ። እንዳነቃ የሚያስተኛን ብዙ ነገር አለ። ባሰብነው ልክ እንዳንሄድ የሚያስተኛን ነገር አለ። በአገልግሎታችን እንዳንቀጥል፣ በኑሯችን እንዳንቀጥል፣ ወደፊት እንዳንሄድ የሚከላከል ብዙ ነገር አለ። ስለዚህ ምን መሆን አለብን? መንቃት። እስኪ እኔ ነቃለሁ በለዋ። በኢየሱስ ስም ነቃለሁ በለዋ። በኢየሱስ ስም ዛሬ ማለዳ ለእኔና ለእናንተ መንቃት ይሆን። በኢየሱስ ስም መንቃት ይሆን። ያስተኛን አውሬ የተመታ ይሆን። ያስተኛን ጨለማ ይመታ። እስኪ ነቃለሁ በለዋ። ሃሌሉያ። እስኪ ነቃለሁ በለዋ። ኢየሱስ ጌታ ነው። እስኪ ሮሜ 13:11 አንብብልኝ። ራባሻ ካፌረጋ ሃሌሉያ። ሮሜ ምዕራፍ 13 ቁጥር 11 ካልነቀነው ይሄን ዓለም ማሸነፍ አንችልም። ካልነቀነው የሚመጣውን ነገር መጋፈጥ አንችልም። ካልነቀነው እስኪ ምዕራፍ 13 ቁጥር 11 ከእንቅልፍ እንደምትነሱበት ሰዓት እንደደረሰ አሁን ዘመኑን ምን አድርጉ? እስኪ ዘመኑን ምን አድርጉ? ይውቁ። ምኑን ይውቁ? እስኪ ዘመኑን በለዋ። ዘመኑ እንደ ትላንትና አይደለም። ዘመኑን ይውቁ። ሃሌሉያ። ጌታ እየመጣ እንደሆነ፣ የጌታ መምጣት እየቀረበ እንደሆነ ዘመኑን ይውቁ። ቀጥል። ጌታ ይባርክ። ካመንንበት ይልቅ ትላንት ጌታን ከተቀበልንበት ይልቅ መዳናችን ኢየሱስ ሃሌሉያ የዳንበት ኢየሱስ የተቀበልነው ኢየሱስ ወደኛ ምን እየሆነ ነው? እየቀረበ ነው። ሃሌሉያ ወደደንም ጠለም ከቀን ቀን ከሰዓት ወደ ሰዓት እኛም ወደ እርሱ እየቀረበን ነው። እርሱም ወደኛ እየቀረበ ነው። ስለዚህ ምን መሆን አለብን? መንቃት አለብን። እስኪ እነቃለሁ በለዋ። በኢየሱስም መንቃት ይሆንልን። በኢየሱስም መንቃት ይሆንልን። ሃሌሉያ። ካነቀነው ጨለማ ብዙ ነው። ካነቀነው ሲስቴሙ ብዙ ነው። ካነቀነው መልካም እየመሰለ የሚውጠን ነገር በዝቷል። በጌታ በኢየሱስም እግዚአብሔር ያንቃን። እግዚአብሔር ያንቃን። እግዚአብሔር ያንቃን። ሃሌሉያ። የነቃ ሰው ምን ይሆናል መሰላችሁ? አንደኛ የነቃ ሰው ማሰብ ይችላል። የነቃ ሰው ማሰብ ይችላል። በእንቅልፍ ማሰብ ትችላላችሁ? ከነቃችሁስ ምን ማድረግ እንዳለባችሁ ማሰብ ትችላላችሁ። ዳንኤል ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ ዳንኤልም በዚህ በሄዱበት በተገዙበት ሀገር ላይ ይላል በባቢሎን ምድር የንጉሱ ወይነ ጠጅ ጋር የንጉሱን ጮማ ጋር እንዳይቀላቀል ቁጥር 8 ላይ ዳንኤልም ከወገኖቹ ጋር ሆኖ አሰበ ይላል። ይህንን ነገር እንዴት እናደርጋለን? እኛ አይሁድ ነን። ይህንን ለአምልኮ የቀረበውን አንበላም ብሎ ወደ አለቃቸው ቀረበ ይላል። ምን ስለሆነ? የነቃ ሰው ስለነበረ ይሄን ማድረግ የለብንም፣ ይሄ የተሰወውን መብላት የለብንም፣ ወይነ ጠጁንም መጠጣት የለብንም ብሎ ቁጥር 8 ላይ ዳንኤልም ከወገኖቹ ጋር ምን አደረገ? አሰበ። እስኪ እኔ አስባለሁ በለው። ከነቃችሁ ማሰብ ትችላላችሁ። ሃሌሉያ። ከነቃችሁ ማሰብ ትችላላችሁ። ሃሌሉያ። መንገዱ ወዴት እንደሚወስድ ማሰብ ትችላላችሁ። ይሄ አያዋጣም፣ ይሄ ያዋጣል የሚለው የነቃ ሰው ነው። በኢየሱስም እግዚአብሔር ያንቃን። በዚህ ትውልድ መካከል በኢየሱስም ንቆች ያድርጋን። ሃሌሉያ። በመንፈሱ ያንቃን፣ በኃይሉ ያንቃን፣ በቃሉ በኢየሱስም ያንቃን። አሰበ ዳንኤል። እንዴት አናደርገውም? የእግዚአብሔር ቃል ይሄንን አይፈቅደውም አለ ዳንኤል። ወደ ጃንደረባው ሄደና እኛን
ጥራጥሬ ስጣን፣ ቆሎ ስጣን፣ የንጉሱን ጮማ አንበላውም፣ የንጉሱን ወይን ጠጅ አንጠጣውም። ለኛ ለእስራኤላውያን እግዚአብሔርን ለምንከተለው ለኛ አይገባም አለ ይላል። በዚህ ትውልድ መካከል አስበን እንድንኖር እግዚአብሔር ጸጋውን ያብዛል። በዚህ ትውልድ መካከል እኮ በጣም ከባድ ትውልድ ነው። በጣም አስቸጋሪ ትውልድ መካከል ነው ያለነው። ጌታ ሊመጣ በደጅ ነው። እስኪ አሜን በሏ። የኛ ጌታ ይመጣል። ሃሌሉያ! እርሱ ይመጣል። ሃሌሉያ! ከተያዝንበት ነገር ሁሉ ያሳርፈናል። እስኪ ኢየሱስ ይመጣል በሏ። እስኪ ኢየሱስ ይመጣል በሏ። ሃሌሉያ! እነዚያን 10 ቆነጃጅቶች ምዕራፍ 25 ማቴዎስ ወንጌል ሄዳችሁ ሲታነቡ 5ቱ የነቁ ነበሩ፣ 5ቱ የተዘጋጁ ነበሩ። በ5ቱ ውስጥ ዘይት ነበረባቸው ይላል። 5ቱ ሰነፎች ናቸው፣ 5ቱ ግን አልነቁም። ሃሌሉያ! ሙሽራው ይመጣል ተብሎ ሲነገር ተነስተው ማብራታቸውን ሲያበሩ በ5ቱ ሰነፎች ውስጥ የለም። 5ቶቹ ተነስተው ማብራታቸውን አበሩ። ኢየሱስ መጣ። እነዚህ ሰነፎች ምናልባት ከናንተ ካለው ስጡን፣ ምናልባት እነዚህ ጠቢቦቹ ምን እንዳሉ የነቁቱ ምን እንዳሉ ልንገራችሁ። ምናልባት በእኛ ውስጥ ያለው ዘይት ለሁላችን ላይበቃ ይችላል፣ ወደሚሸጡበት ሄዳችሁ ብትገዙ ይሻላል ብሎ ሊገዙ በወጡ ጊዜ ሙሽራው መጣ። ማን? ኢየሱስ። እስኪ ኢየሱስ ይመጣል በሏ። እስኪ ኢየሱስ ይመጣል በሏ። ሙሽራው ኢየሱስ ሲመጣ እነዚህ የተዘጋጁ 5ቶቹ ማብራታቸውን አብርቶ ኢየሱስን ምን ያደረጉት? ተቀበሉት። እነዛ ገዝቶ ሲመጡ በሩ ዝግ ነው። ከዛ በኋላ መጥቶ ሲያንኳኩ ማንም የሚከፍትላቸው የለም። ወግዱ አላውቃቸውም ማለት ሰዓቱንና ጊዜውን አታውቁምና እንግዲህ ምን ሆኑ? ንቁ። እንግዲህ ምን ሆኑ? እስኪ ነቃለሁ በለዋ። እስኪ ነቃለሁ በለዋ። ኢየሱስ በኢየሱስ ስም ስልጣን ያንቃን፣ በመንፈሱ ያንቃን። እስኪ እነቃለሁ በለዋ። አንደኛ የነቃ ሰው ምን ያደርጋል? ያስባል ብያለሁ። ሃሌሉያ! አንደኛ ምን ያደርጋል? እስኪ ያስባል በለዋ። እስኪ ያስባል በለዋ። ሃሌሉያ! ሁለተኛ የነቃ ሰው ምን እንደሚሆን ልንገራችሁ። ራሱን ከማህበረሰቡ ይለያል፣ ከቤተሰቦቹ ከወገኖቹ ይለያል። ሃሌሉያ! ኢያሱ መጨረሻኛው ምዕራፍ 4 ቁጥር 15 ላይ እንዲህ ይላል። ኢያሱም ይላል የእስራኤልን አዋቂ ሽማግሌዎች ትልልቆችና መሪዎችን ሰበሰበና እንዲህ አላቸው ይላል፣ ለእናንተ እግዚአብሔርን ማምለክ ክፉ መስሎ ቢታያችሁም ምንም ባይሆን ምንም ባይመስላችሁም፣ ሃሌሉያ ሃሌሉያ! እናንተ በወንዝ ዳር በግብፅ ምድር ኖራችሁ የለመዳችሁትን አምልኮ ብታመልኩም፣ ቁጥሩ 15 መጨረሻው ላይ እንዲህ ይላል፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ሃሌሉያ ሃሌሉያ! እኔና ቤቴ ግን ሃሌሉያ ማንን እናመልካለን? እግዚአብሔርን እናመልካለን። ሃሌሉያ! እርሱ ለእኔና ለቤቴ ያዋጣል አለ። ኢየሱስ ጌታ ነው። የነቃ ሰው እንዲህ ይላል፣ ሃሌሉያ እኔና ቤቴ እግዚአብሔርን አመልካለሁ ይላል። እኔ እግዚአብሔርን አመልካለሁ ይላል። ሃሌሉያ! የነቃ ስለነበረ ሰበሰባቸው። እናንተ የምታመልኩትን ዛሬ ምረጡ ከፈለጋችሁ፣ እኔና ቤቴ ግን አለ እግዚአብሔርን እናመልካለን። ሃሌሉያ! እግዚአብሔርን ማምለክ ለእናንተ ክፉ መስሎ ሊታያችሁ ይችላል። አያገባኝም። እኔ ግን ሃሌሉያ እግዚአብሔርን ምን አደርጋለሁ? አመልካለሁ። እስኪ እኔ በሉ እግዚአብሔርን በሉ እስኪ አመልካለሁ በሉ። ሃሌሉያ ሃሌሉያ! የነቃ ሰው እንደዛ ነው ምለው። እኔና ቤቴ እግዚአብሔርን እናመልካለን።
በእናንተ መንገድ አልሄድም፣ አያዋጣኝም። ሃሌሉያ። ሰውየው ጠቅላላ እስራኤል የሚሄድበት ሌላ መንገድ ነው። እርሱ ግን ተለየና ይሄ መንገድ አያዋጣኝም፣ እኔና ቤቴ ግን እግዚአብሔርን አመልካለሁ ይላል። የነቃ ሰው እንደዛ ነው። ቲፎዞ ያለበት ሳይሆን ሃሌሉያ እውነት ያለበት ነው የሚሮጠው። ዘመኑ ሰው ቲፎዞ የበዛበት ነው አይደለም የሚሮጠው፣ አይደለም። ቲፎዞ ስለበዛ እውነት እንዳይመስላችሁ። ሃሌሉያ ሃሌሉያ። እውነት ግን እውነት ናት። ኢየሱስ ጌታ ነው። ሃሌሉያ። እኔና ቤቴ ግን እግዚአብሔርን እናመልካለናልና ከእስራኤል ከዛ ከ12ቱም ነገድ ራሱን ለየ። ሰዎቹ እንዲህ ያሉ መጥቶት ኢያሱ እንዲህ አይደለም፣ ወደ እግዚአብሔር እንመለሳለን፣ እግዚአብሔርን እናመልካለን። ምታመልኩ ከሆነ ለራሳችሁ ከእግዚአብሔር ጋር ቃል ግቡ፣ አያገባኝም አለ። ቀጥሎ ስተነቡ ለራሳችሁ እኔና ቤቴ እግዚአብሔርን እናመልካለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የነቃ ሰው በዘመን መካከል ሁሉ እግዚአብሔርን ያመልካል። በትውልድ መካከል እግዚአብሔርን ያመልካል። ሃሌሉያ። በሆነውም ባልሆነውም ቢመቸውም ባይመቸውም እግዚአብሔርን ያመልካል። የነቃ ሰው እግዚአብሔርን ብቻ ይከተላል። ሃሌሉያ። አያችሁ፣ ብናመልከውም ባናመልከውም ወደ እርሱ መሄዳችን አይቀርም። ስለዚህ ለራሳችን ስንል እንከተለው። የሆነ እግዚአብሔርን የሆነ ዋጋ እየከፈለን ስንከተል በሆነ መንገድ ላይ ስናልፍ በሆነ ችግር ውስጥ ስናልፍ ለእግዚአብሔር እንዳይመስላችሁ። እኔ ቢከተለው ባይከተለው እሱ ምን ይጎለዋል? የሚጎለው ነገር አለ? የሚጎለው ነገር ምንም የለም። እኔ ለራሴ ብዬ ነው የሚከተለው፣ ለራሴ ብዬ ነው የሚነቃው። ተጠቃሚው እኔ ነኝ። ብትከተሉት ሃሌሉያ፣ ብታመልኩት ከእርሱ ጋር ተጣብቃችሁ ብትኖሩ ተጠቃሚ ራሳችሁ ናችሁ። ለእግዚአብሔር ምን እንሰጣለን? እኛ እንኳን ስለ እግዚአብሔር ባንናገር እግዚአብሔርን ባናከብረው ሃሌሉያ ምድር ሁሉ እግዚአብሔርን ታከብራለች። መላእክቶች ሁሉ እግዚአብሔርን ያከብሩታል። እርሱ ትልቅ ነው። እርሱ ትልቅ ነው። እርሱ ትልቅ ነው። ለዚህ ነው ዘማሪው እህን ምድር አየው ሰማይን አየው ትልቅ ነው ብዬ እግዚአብሔርስ ምን አይል ትልቅ ነው? በሕይወታችን ምን አይል ትልቅ ነው? በዘመናችን ምን አይል ትልቅ ነው? ምድርን አየው አለ። ምድርን እቺ ምድር ትልቅ ናት እንላለና፣ ሰማይን አየን ትልቅ ነው እንላለና፣ የሱ ትልቅነት ግን ከዛ የላቀ ነው። ይሄን ትልቅ ነው ብለን ግዙፍ ነው ብለን የምንለውን ሁሉ የሰራ እርሱ ነው። ያንቺ አባት ነው፣ ያንተ አባት ነው፣ የኛ አባት ነው። ይሄን ሁሉ ያደረገው ክብር ይገባዋል። ሃሌሉያ። ስለዚህ እንንቃ። ዘመኑን ዋጁ ነው ያለ ቁጥር 16 ላይ ኤፌሶን ባነበው ነው። ዘመኑን ምን አርጉ? የራሳችሁ አርጉ። ዘመኑን ግዙበት። ለዚህ ነው መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ምድርንም ለሰው ልጆች ምን አደረካት? ሰጠሃት። ምድር ያለውን ነገር ሁሉ እንድንገዛ ተሰጥቶናል። አያችሁ፣ ምድር ላይ ያለውን ነገር ሁሉ እግዚአብሔር ለኛ ምን አድርጎታል? አስገዝቶታል። ምድር ላይ ያለውን ነገር ለማግዛት የመጀመሪያው መሆን ያለብን መንቃት ነው። ቀድመን ራሳችንን ለእግዚአብሔር ማስገዛት ነው። ሃሌሉያ ሃሌሉያ ሃሌሉያ። ኦሬዲ ምድር ምን ሆናለች? ተሰጥታለች። ምድርን ለማግዛት እኛ ቀድመን ለእግዚአብሔር መገዛት ነው አለብን። ለእግዚአብሔር ቃል መኖር ነው አለብን። እንደ እግዚአብሔር ቃል መኖር ነው ህይወታችን። እንደ እግዚአብሔር ቃል ነገራችን እንደ እግዚአብሔር ቃል፣ አካዳያችን፣ ስራችን እንደ እግዚአብሔር ቃል መሆን አለበት።
ምድር ላይ ነገራችን እየበዛ እንዲሄድ ሃሌሉያ ራሶቻችንን ቀድመን ለእግዚአብሔር መስጣት ነው ያለብን። በዚህ እንድንነቃ እግዚአብሔር ጸጋውን ያብዛልን። ሃሌሉያ እስኪ እኔ በሏ ነቃለሁ በሏ። በኢየሱስም የሚያነቀን እግዚአብሔር መንፈስ ያገኛል። በኢየሱስም ያንቃል።